ምናከብራትን ተወዳጅ አርቲስት ስናፍቅሽ ተስፋዬ ወደ መድረክ እኔ በጣም ነው አሉ ሃይ ስኩል ያለሽ ምናምን በቃ እንደውም ትልቁ የፍቅር ጥያቄ ደረሳት። ትምህርት ቤት ላይፍ ላይ የሚያጋጥሙክ ነው ኖርማል ናቸውና ያው የሚጽፉልክ ሰዎች ይኖራሉ። ፖስት ካርድ ነው ይልብላል። ግን በቃ የማረሳው ምንድነው በየሳምንቱ ፖስት ካርድ እያመጣ የሚሰጠኝ ልጅ በየሳምንቱ ያው አብረውኛ አካባቢ ያሉ ልጆች ያውቃሉ። ግን ፖስት ካርድ ነው ከፖስት ጋር ደብዳቤ አብሮ ነው። ግን አንድም ቀን እንዲህ ፊት ለፊት አናግሮኝ አያውቅም። ያይን ፍቅር ነው። ይመጣል ይሰጠኛል ይሄዳል። ስንሄደን አንድ ሰጠኝ ነሽ ምናምን ብሎ ይሄዳል። ግን እንደው አንድ ቀን እንደው ትንሽ እንደው ለማናገር ወይ ይሄ ልጅ እንደው አረ እንደው ደከመ ለፋ ብለሽ እንደው ትንሽ እንደው አዘሽ እሱን እኮ የምታስበው አሁን ላይ ባለበት እድሜ ነው እንደሱ አይነት የምታስበው። እኔ ደግሞ ፈሪ ነኝ በእንዲህ አይነት ነገር በጣም ፈሪ ነበርኩኝ። እንኳን እንደዚህ ማሰብ ደረጃ ለመድረስ አይደለም። ያው እንዲህ ክለብ ነገር ምናምን ክበብ አለን የቲያትር ክበብ እንደዚህ እዛ ስንሰራ ያው ፌመስ ስለነበርን ግቢ ውስጥ እሱ ድፍረት ሰጥቶ ከሰዎች ጋር ዲስከስ ታደርጋለህ እንጂ በጣም በተቃራኒ ነበርኩኝ። ዝምተኛ ነኝ። እንደዚህ የፍቅር ጥያቄማ ማታስበው ዛሬ ሰጠን ወረቀት ሰውዬ ነገ በሌላ አቅጣጫ ነው ስታየው። ፖስት ካርዱስ ቢሆን ኖሮ ቤት ሳልኩት ረጅም ጊዜ ነበሩ ፖስት ካርዶቹ። ረጅም ጊዜ ተቀምጠው ሁሉም ተቀምጠው ነበርና እኔ አባይዘው የተማርኩባቸው ከአራተኛ ከአምስተኛ ክፍል ጀምሮ የተማርኩባቸው ደፍተሮች ነበሩ። ሎንግ ታይም ነበሩ። ቅርብ ጊዜ ነው ማውጣት የጀመርኩት። በቃ አውጥተሽ መጣል ለምንድን በቃ አማራጭ አጣሁ። ማስቀምጥበት አማራጭ አጣሁ እንጂ ደፍተሮች አልኩ የተማርኩበት ደፍተሮች ነበሩ። ትምህርት ቤት ውስጥ መሰለኝ ባልሳሳት እንደዚሁ በተደጋጋሚ የመጣ የፍቅር ጥያቄ እያቀረበም ያስቸግረውን ልጅ ተማረሽበት ዋጋውን አሰጠሽው አሉ። በጣም እንትን ነው ማለት የሚፈራ ነው ግቢ ውስጥ በጣም ተደባዳቢ ምናምን። ደግሞ ቦሌ ትምህርት ቤት ነው ወይዘው የተማርኩት እና በጣም ያን ጊዜ ከየት እንደመጣ ገባኝ። ስማችንና ኑሯችን በጣም አርደኛ ማንም ሰው እምቢ የሚል ሰው የለም። እሱ እና በቃ እንደቀመጣ ስትወጪ እፈልግሻለሁ ብለኝ ከዛ ወዲያ በቃ ትምህርት አልተማርኩም። እረፍት ላይ ምናምን ነው እንደ ያለኝ አልተማርኩም። ከዛ በኋላ ማለት ነው እና በቃ ልክ መጨረሻው ፔሪድ ሳያልቅ የሆነ ሰዓት ላይ ወጣሁኝ ከክፍል እንትን ሄድኩት ቢሮ። ደግሞ እንዳልኩ ቲያትር ስለምንሰራ ሚኒ ሚዲያ ስለምንሰራ ፌመሶች ነን። አስተማሪዎቹ በጣም ጥሩዎች ናቸው። ለዳይሬክተሩ ነው የነገርኩት እንዲህ ብሎኛል እንዲህ ብሎኛል። ሌላ ነበር ደግሞ ከዳይሬክተሩ ቀጥሎ በጣም ግቢ ውስጥ የሚፈራ እሱ ጋር ላከኝ። እሱ ጋር ያለውን ዘለቀ ይባላል ያለውን ነገር አወራሁት። ምን አይነት ልጅ ነው አለኝ። እንዲህ አይነት ልጅ ነው ያው ያውቃቸዋል። እንወጣ እሱ ጠብቀኝ ያለኝ ቦታ ላይ እሱ ይዞኝ ሄደ። ልጃችን እኮ ነች እንዴት እንደዚህ ምናምን እንዴት እንደውም ከሌላ ሰው ታስጥላታለህ እንጂ እንዴ አልተማረችም በአንተ የተነሳ ተቆጣው። እንዳልኩ ላይፈራው ይችላል። የለችም የተባለች የሰማናት ነገር እንደሱ የለም። ግን ያው አርድ ተሰጠው ቅርታ ጠየቀ። ከዛ ወደ በጣም አሪፍ ጓደኛ ሆነን እነሱ አሪፍ በእውነት የወላ ነገር ቀርቶ በቃ አሪፍ ወደ ስክሪን ጨዋታ እንሄዳለን። ሀሳቡ ምንድነው? አሁን እኔ ኮንኩ የምጠይቅሽ ታይና አስመስይ እንትንልሻለሁ ትመልሻለሽ። አንቺ ኮንሽ ጠያቂ ታይና ታስመስይልኛለሽ። የሚሆነውን እንመልሳለን። መሰክ አሁን አንተ ጥያቄ ምንድነው ልንገርህ እንደ መልሱን እኮ እሺ ፋሽን ሾው ነው እንዴ? ኳስ አላት ፊቲናታ ቺማ ፊቲናታ ደግንባት ቺማ ደግንባት አይ
እቺንማ ቶሎ ነው የምታውቂያት። እኔ ግን እንዴት እንደማስረዳ አላውቅም። ሱዚ ጨዋታ ይሄ እንኳን ወቅቱን ያልጠበቀ ጥያቄ ነው። ወቅቱን ያልጠበቀ ጥያቄ ነው። ምን ጀመርሽ? ካራቴ ነው ወይ ውሹ ነው? አይ እንደሱ የመሳሰለ ነገር ግን በቃ እንደዚህ ድብድብ፣ ቦክስ፣ ያው የጨዋታ አይነት ነው። ይሄኛው ግን ምናምን ጨዋታ፣ ሹሌ፣ እርግጫ። አንተም አልገባህም መሰለኝ። ኧረ እሱስ ገብቶኛል። ለማስረዳት ነው እንጂ የማይገባው። እንዴት ነው ማስረዳሽ? እባክሽ እንዴ! ምንድን ነው ይሄን ያያችሁ? አላየንም። አንድ አይነት አቶ ይድነቃቸው ተሰማ ማናቸው? በሶስት ነገር ግለጭ። ከማዘርሽ ጋር ጠበቅ ያለ ቁርኝነት እንደነበርሽ ሰማሁኝና እንዴት ነበር ከማዘርሽ ጋር የነበረው ግንኙነት? እኛ ብዙ ነን ቤት ውስጥ 5 ወንድሞች አሉኝ፣ 2 እህት። ብዙ ነበር። ያን በጣም ኃይለኛ ነበረች እናታችን፣ ኃይለኛ አይደለም ያ ሴቶቹን ወንዶቹን ራሱ የምትቆጣጠርበት መንገድ በጣም የሚገርም ነበር። በጣም ኃይለኛ ነበረች። ሴት ጓደኛ እንኳን እንዳይኖረኝ አድርጋ የቀረጸችን እሷ ነች። በጣም ነበር የምታስፈራራን። በእኛ አይደለም ውጭ ሰምታ የመጣችውን ነገር እንድንሰማ አድርጋ ነበር የምታወራው። ኔጌቲቭ ነገር ሰምታ መጣች። እናቷን ዝም ብላት ነው እንደዚህ ሆነችው። እንዲህ እኮ ብታረጋት ኖሮ ያው ለኛ ነው ሜሴጁ፣ ለኛ ነው ሴንሱ ወደዛ ይመጣል። እና በጣም ነበር ማዘርን የምፈራት። እንደውም ከአባታችን ይልቅ ማዘርን ነበር የምፈራው እንጂ ይሄ እሷ አካባቢ በጣም መገኘት ምናምን ትሰራለህ። ያው ቤት ውስጥ እንኳን ሴቶች ወንዶች ሁሉ ይሰራሉ ቤት ውስጥ። እኮ 7 ዓመት ልጅ ሆኜ ወንበር ላይ ቆሜ እኮ እንጀራ እንድጋግር ታደርገኝ ነበር። 7 ዓመቴ ላይ ማለት ነው። ወንበር ላይ እንድተደረረቢ ወንበር ላይ ቆሜ እንደዚህ በቃ እንድንችል ትፈልጋለች። ሁሉንም ነገር እንድንችል ትፈልጋለች። እና እሷ ነች ያስተማረችን። ከዶሮ መገንጣጠል እንደዚህ አይነት ሙያዎችን ከልጅነት ጀምሮ በቃ እና ያው ነው አትጠፋም። ዞሮ ዞሮ ቤት ካዋልክ ከነሱ አካባቢ አትጠፋም። ያው የነሱን ውሎ ነው የምትውለው። ስንዬ እንግዲህ ወደ ሌላው ጨዋታችን መተናል። ይሄኛው ጨዋታችን ደግሞ አቦሰም ነው። አቦሰም እንግዲህ እንደምታውቂው ልዩ አንድ አይነት እያለ የምንጫወተው ጨዋታ ነው። በዚህ በልዩ አንድ አይነት ጨዋታ ትንሽ ስለ ህግጋቶቹ ልንገርሽ። አሁን ለምሳሌ አንቺ ልዩ ሆነሽ ልዩ ካገኘሽ ከዚህ ከተደረደሩ ውስጥ ወስድሽ ነው የምትጠይቂ። እኔ ደግሞ በዚህ ሳይድ የፈለኩትን እንትን ብዬ መርጬ ካሸነፍኩሽ ችን ነው የሚጠጣው እንግዲህ የተሸነፈ ወገን። ስለዚህ ልዩ አንድ አይነታችን መጀመር እንችላለን ማለት ነው። ከዛ በፊት ግን 3 ጥያቄ ነው በተከታታይ 3 ጥያቄ የተጠየቀ ሰው ያቆማል ማለት ነው። ጥያቄው ልዩ ነሽ አንድ አይነት ልዩ አንድ አይነት yes yes እንጀምራ። አይ ብዙ የሚከብድ አይደለም። ሰፈር ውስጥ ከተላከፍከው አንዱን የሚያናድድ አለካከፍ ግለጽ። ይሄ ነው ያደክበት ነው ባጭ እና አትቀጭው አሰበም እንዴ? አረ ምንድነው አንቺ ቀብሬ ሸራተን ነው አልሽ? ሳሎን እንደው እንዲያደክሽ ምን እሺ? አረ ዙሪ ቀጭው ምን እሺ? አረ መጣው በቃ ቁጥሩ አነ ይሄ የሚያናድድ ነው እንዴ? እኮ በጣም ደስ የሚል ነገር ነው። ቀብሬ ሸራተን ነው ረደስ ሳይል። እሺ ይሁንልህ። አንድ አይሆን ልዩ ነሽ አንድ አይነት አንድ አይነት ልዩ። እሺ የፈለኩትን መምረጥ እችላለሁ። ከዚህ እንቀጥላለን ማለት ነው። አቶ ይድነቃቸው ተሰማ ማናቸው? በ3 ነገር ግለጭ። ይድነቃቸው ተሰማ ስፖርቱ አካባቢ ያሉ ሰው ናቸው አይደል? በ3 ነገር ግለጫቸው። እንደምን እንገልጽላ? ስፖርት አካባቢ ኃላፊ ነበሩ። ስፖርት
ምንድነው የሚባለው? በቃ ኃላፊ ስፖርት አካባቢ ኃላፊ ነበሩ። ንቃቸው ተሰማ ታዋቂ ሰው ናቸው። በኢትዮጵያ ታዋቂ ሰው ናቸው። እሺ ታዋቂ ሰው ናቸው። የስፖርት ባለሙያ ናቸው። ምን በህይወት የሉ። እሺ ልዩ አንድ አይነት ጉዱሎ ምንድነው? ልዩ yes በጣም ሲምፕል ጥያቄ ነው። ጳውሎስ ኞኞ ማናቸው? በሶስት ነገር ገለጻቸው። ጳውሎስ ኞኞ እንግዲህ ደራሲ ናቸው፣ ታዋቂ ሰው ናቸው፣ በህይወት የሉም። ልዩ ነሽ እኔ አቦ ልዩ እሺ ተዘጋጅ። እሺ ስታየው ቀድሞ ሳቅህ የሚመጣ አንድ አርቲስት ግለጽ። ለምን? ፍልፍል ለምን? ፊቱ ራሱ ያስቃል። ፊቱ ራሱ አሰራሩ አቦ ሰብ ይስ አልተቻልኩም። አትሌት ደራርቱ ቱሉን በትወና ግለጻት። ስታወራ ትንሽ ፈጠን ትላለች መሰለኝ። አይ በአክቲንግ አሳየኝ። በአክቲንግ በንግግር ሳይሆን በአክቲንግ አሳየኝ። የስፖርት ዘርፉን ማለት ነው በእያንዳንዱ ነገር ማለት ነው ለእያንዳንዱ ማስተካከል ስላለበት ነው ማለት ነው። ይሄን ነገር ለማድረግ እንግዲህ ስፖርት ኮሚቴው እንግዲህ እያንዳንዱ ነገር ማድረግ አለበት ማለት ነው። ይህ ማለት ነው እያንዳንዱ ነገር የምናደርገው ማለት ለስፖርት ኮሚሽኑም ሆነ ለስፖርት አካላቱም ለአትሌቶቻችንም ጨምሮ ያስፈልገዋል ማለት ነው። ይሄ ማለት ነው ገብቶሻል ማለት ነው። እሺ በሚቀጥለው እንግዳ ትነጋገራላችሁ። ልዩ ነሽ አንድ አይነት ደከመኝ እንጂ ሰጥቻለሁ። የድካም አንድ አይነት ልዩ ነሽ አንድ አይነት ልዩ አይደለም ወይ ደግሞ አንተ አዲስ አትሁን እኮ አዲስ አትሁን። ከሴት ተዋናዮች መካከል ቁጥር አንድ ቆንጆ ናት የምትላትን አንድ ተዋናይ ግለጽ። ስናፍቅሽ ተስፋ ምንም ማድረግ አይቻልም። ደግሞ ውጭ ጠብቀሻል። የእውነትህን ከእናትና ከአባትሽ ማንን አስፈልተሽ ትወጃለሽ? ያው ብዙ ጊዜ ሴቶች ወደ አባታቸው ያደላሉ። አዎ እኛ ቤት ብዙ ወንዶች አሉ ወደ እናታቸው ያደላሉ። እኔም ወደ አባቴ ነበር ማደላው። ኖርማል ነው ሴቶች ወደ አባታቸው ማድላት ማለት ነው። ስለዚህ ወደ አባቴ ያደላሉ። ወደ አባቴ? አዎ አቡ ሰማችን ይሄን ይመስል ነበር። ወደ መድረካችን እንሂድ። አመሰግናለሁ። አኩኩሉ አለጋ ይኖራል ነው። ብሔራዊ ቲያትርን ስናስብ እንግዲህ በትወና አይመስለኝም ባልሳሳታ የመጀመሪያ ቅጥር የነበርሽው ስናስታውስ ውዝዋዜ ነው የጀመርኩት። ተማሪ ነበርኩኝ። ትምህርቴን እየተማርኩ ሳልጨርስ ነው እንደ አጋጣሚ ልጆች ሊወዳደሩ ሄደን እዛው ተወዳደርን። ውዝዋዜ ለውዝዋዜ ነው ብዙ ጊዜ ማስታወቂያ የሚወጣው እንደውም ውዝዋዜ ነው ብዙ ሰው የሚፈለገው ማለት ሰው ነው በአንድ ውዝዋዜ የሚቀጠር። ተወዳደርኩ አለፍኩ ግን አልሰራው ተውኩት። እሱ አልነበረማ እኔ እሱ ወደ ትወናው ነው እኔ እንትኔና እንደው በቃ ፎርም ሞልቼ ብዬ አልሄድኩም። ደግሜ ማለት ነው እንግዲህ ሬዲዮ ጣቢያ ሰራ ነበር 10ኛ ክፍል እያለሁ ማለት ነው። ሬዲዮ 10ኛ ክፍል እያለሁ ነው የጀመርኩት። እኔ እኮ ውጭ ነው ያደኩት። ውጭ ነው ቤት ያደኩት። ማላውቀውን ገንዘብ አገኛለሁ በዛ 10ኛ ክፍል እንግዲህ 14 ዓመቴ ነው በጣም እና ያኔ ነው እንደውም ስሜ በቃ ብዙ ሰው እንትን ውስጥ የሚገባው። ለገዳዲ ደግሞ ይደመጥ ነበር በጣም። ቅዳሜና እሁድ ዝግጅቶች ነበሩ ማህበራዊ ኑሯችን። እሱን ለመቀረጽ ስንሄድ ህጻናትና ወጣቶች ማስታወቂያ ወጥቷል የቲያትር
ልንመዘገብ እንሄድ ነው ምናምን ከዛ አብረን ሄድን እኔንም ይዘው ሄዱ በዛው እነሱ ሊመዘገቡ ነው የሄዱት እኮ ዶክመንት ይዘዋል ምናምን ለዛ ተመዘገብን ነው እዚህ ጋር አንቺ ሳልቺ ማለት ነው ተመዘጋኒ መዘግ ዶክመንት ሳትጂ ምን ሳት እኔ እዛው እኮ ነው የሰማሁት እዛው 4 ኪሎ ስለምንሄድ 4 ኪሎ ሄደን እሷ ተመዝግባ ልንሄድ ነው እንትናችን እኔ ምንም አላስኩም አልኳትም ለምን ተመዘግብ ምንድነው ያስፈልገው ምንም ያለሽ አሁን ያለሽበት ነው ትምህርት ደረጃ እኔ እኮ ትምህርት አልጨረስኩም ምንም ችግር የለውም እሱ ልጅቷን አስመዘገብኩ ሄድኩ ወደ ቤት ከሰዓት ፍሪ ነበርኩ እቤቴ ግን ምንም አይምሮ ሊሰበስብልኝ አልቻለም እማስበው ሴትዮዋን ነው ሂጂ ይዘሽ ነይ ብላኛለች ከቤትሽ ይዘሽ ነይ ብላኛለች ደሞ የሚያበቃው የዛለት ከሰዓት ነው ምዝገባው የሚያልቀው ልሂድ በቃ ለምንድን በቃ እንደዚህ ከተሰማኝ ለምንድን ሄድኩኝ ተመዘገብኩ ሴትዮዋ ነች ምዝገበችኝ ወጣሁ ከዛ ነገር እንደተለመደው ዛ ሬዲዮ ጣቢያ ሄደን ከልጅቷ ጋር ተገናኘን ፈተና እኮ ነገ ነው የምን ፈተና በቀደም ተመዝግበሽ ይላልችኛ ነገ ነው ፈተና ስለዚህ በቃ እንገናኛለን ከዛ ሄደን ጠዋት እሷ ጋር ምንም ተቀጣጥረን ሄደን ጠዋት የጽሁፍ ነው ከሰዓት የአክቲንግ ፈተና አለ ተባለ የጽሁፍ ነው ጠዋት የሰጠን ነው ከሰዓት በኋላ ለእንትኑ ስንገባ ሁሉም ተጠርቶ እኔ ብቻ ቀረሁ መጨረሻ ሁሉም ተፈትኑ አትወጣም ጥያቄው እንዳትናገር እዛው ነው የምትቀረው አዳራሽ ውስጥ ነው የምትቀመጠው አትወጣም እኔ ብቻ ቀረሁ አስታውሳለሁ ተስፉ ብርሃኔ ነበር ሌሎችም ሰዎች ነበሩ ፈታኞቹ እዛ ነበር ሰርተ እንዳጋጣሚ ተስፉና አንዱ ሲወጣ ግን ምንድነው እንዴ ልፈተን ነው እንዴ ጨርሰናል እኮ እንዴ ለምን የለውበትም እንዴ የለም ስም ዝርዝርሽ የለም እንዴ ጧት ጽሁፍ ተፈትነሻል አው ተፈትኛለሁ ከዛ አብሮት የነበረው ሰው አይቻታለሁ ጧት አለው ስትፈተን አይቻታለሁ ጧት እስቲ ቢፈልግ ከወንዶቹ ጋር ገብቶ ነው እንት ከዛ በቃ ቆይ እንዳትወጡ እዛው ቁጭ በሉ ላይ ኤኒዌይስ ተፈተንኩ አንደኛ ወጣውኝ አለፈው እግዚአብሔር ፈቃድ 6 ሰው ነው የገባው ከ6 አንደኛ ወጣው ከዛ ትንሽ ልጅ ነች ያለፈችው ተባለ ማለት ማን ይታወቃሉ ብዙዎቹ የሰሩ ናቸው ከሌ አንዷ ትንሽ ልጅ ነች አትታወቅም አዲስ ልጅ በቃ እኔም የለውበትም ያቺ ልጅ ነች የነገረችኝ እዛ እንትን ስንገናኝ እንዴ ትንሽ ልጅ ተብሏል እኮ ማን ትንሽ ልጅ አንቺ ልጅ እኮ ይገባሽ የዘር ቤት ውስጥ ትንሿ ሁላ በመባል እንደምታውቁት ነበር ትንሽ ነበርኩ ዛሬ ነው ያርከውና ኤኒዌይስ እንደዛ ሆኖ አለፈ ጻዳትና ወጣቶች ብዙም አልሰራውም ወደ ብሔራዊ ነው የዞርኩት ብሔራዊ እንደዚህ ማስታወቂያ ወጥቶ አብረውክ ደግሞ የተወዳደሩትን ሰዎች እዛ ስታይ የተመዘገቡትን ሰዎች ስታይ ማት አንቱ የተባሉ በወቅቱ ታዋቂ ነበሩ ቲቪ ላይ የምታያቸው ስቴጅ ላይ ማት ፕሌይ ያላቸው ሰዎች ማምሮች ናቸው በቃ ስማቸውን የማታውቀው ቴሌቪዥን እነሱ ጋር ነው የተወዳደርከው ከዛው ለማሸነፍ ከ80 ምናምን ነበርና ከዛ ላይ ከ80 ወደ 34 ማጣሪያ ተደርጎ ማጣሪያ ውስጥ ገባን አሁን ብሔራዊ ገብቼ ከነማጋ ነው የምቆመው ከነሙላለም ጋብሪኤል ሰራ ከነሐረግ በፍጹም ማለት ህልም ነበር ያላመኩ በቃ ህልም ሁሉ ይመስለኝ ነበር ረጅም ጊዜ ህልም ነበር የሚመስለኝ እውነት ማለት ነው ከነዛም ታከብራችሁ የምትወዳችሁ በጣም ትልቅ ሰዎች ጋር ስቴጅ ጋር ከነሱ ጋር መቆም የሆነስ ለኔ ታምር ነበር በቃ ብሔራዊ የገባውበት ቀን ነበር ለኔ በቃ ትልቁ ህልሜ ነበርና ላይብረሪም ትምህርት ምናምን በሚለው ሰበብ አርፍደሽ ስትመጪ አይ ቲንክ ወንድሞችሽ ወይ ወንድም ቀድሞ ይገባና አንቺ አርፍደሽ ስትገቢ ያሉ እንዴት ወንዱ ገብቶ ሴቷ ሚዲያም ሆነ ቲያትርም ሆነና በሳምንት አንዴ ታቀርባለህ ለዛ ደግሞ ልምምድ ያስፈልጋል ትለማመደው ከሰዓት በኋላ የሆነ ሰዓት እንደምጨርሳልና 9 ሰዓት ምናምን 10 ሰዓት ትምህርት እንጨርሳለን ከዛ በኋላ ልምምድ ይገባል እሱ ቀድሞኝ ይገባል ሁሉ እሱ በቶሎ ቤት ይገባል እኔ አርፍጄ እመጣለሁ የነበረብኝ ዱላ ይመስለን ተመልሼ ነገዛው ዛሬ ምገረፋለሁ እዛው እዚህ ያክል ነበር ፍቅሩ ማለት ደግሬ መንታሪ ያለው ማለት ነውና
አይቀርም በእንደዚህ አይነት ሙያ ውስጥ ስታልፍ የግድ ነው። ቤተሰብ አይፈልገውም። አንተም ውስጥ ካለ ያው ሙያውንማ ምንም እንትን የለም። ያው በፊት ለሙያው የሚሰጠው ነገር ትምህርት እንድትማር ነው የሚፈልጉት ቤተሰቦች። ቀለም ትምህርት እንዲኖርህ እዛ ላይ አቴንሽን እንድታረግ ስለሚፈልጉ ነው። አሁን ለሙያው ያለው ቦታ ያኔና አሁን አንድ አይደለም የሚሰጥ የነበረው። አኩኩሉ አልነጋም አኩኩሉ አልነጋም እያልን ያደግነው እንግዲህ ስኔ እንግዲህ ይህንን ጨዋታ ከአንቺ ጋር ስጫወት በደስታ ነው በእውነት። ስለ ጨዋታው ትንሽ ልበልሽ መሰለኝ። ጨዋታው ከጀርባሽ የሚገኙ የተለያዩ ሳጥኖች ይኖራሉ። ስለዚህ እንደ በኛ ጊዜ እንደመሆኑ መጠን ይህንን ጨዋታ አኩኩሉን እናስታውስበታለን ማለት ነው። ከነዚህ 6 ሳጥኖች ውስጥ እኔ 3ቱ ጋር የፈለግኩትን ቦታ መርጬ እደብቅና 3ቱን በተከታታይ ካገኘሽ አሸናፊ ነሽ። አንዱን ስተሽ ከዛ በኋላም ቀጥለሽ ብቻ 3ቱን ካገኘሽ አሸናፊ ነሽ። ጨዋታውን መጀመር እንችላለን። አኩኩሉ ማለት ትችያለሽ። ስንዬ እንጀምረው። እሺ። አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ አልነጋም እንዴ አኩኩሉ አልነጋም አኩኩሉ አልነጋም አኩኩሉ ነጋ። 10 ቁጠሪና እንግዲህ መተሽ መፈለግ ትችያለሽ። 1 2 3 4 5 6 7 8 9 10 ይለጋ መጠቆም ይቻላል። የጠጥረላ ማየት ጠጥረላ የበኛ ጊዜ የኩኩሉ ጨዋታ ይሄ ዝም ብሎ አይደበቅም። ይሄ ኦኬ እዚህ ተረጠሽ እዚህ ይኖራል ብለሽ ነው እንደ ምን ነው ሸፈንከው? ገለጥ አድርገው እንጂ እዚህ ውስጥ የሆነ ነው ያሳለ የጎፋ ከረላ እናት ፈልጓል። እዚህ ጋር ነው። ከጓሮ አንድ ቀርቶኛል። እንደዚህ እንደማልጮህ አንድ አግኝቻለሁ። ስለዚህ 2 አለኝ። 2 የመሞከር እድል አለ። አይ ኩኩ እንዴት ያለ ጨዋታ ኩዱ! አረ እንደው አንዳንዴ አይኔ አታሳየኝ ማየው ቦታ የት ነው? ይሄ ይሁንልኝ። ይሄ እንዳልከፍተው ራሴ እንዳልከፍተው ታገኙ ደስ ምንድን ነው አንተ ሽልማቱን እኔ ካልወሰድኩ አንተ ነህ የምትወስደው? አሁንም ልክፈተው? አንተ ተወደደ ስኳር ይሄ ላንተ ሰጣል። እሺ እኔ ለያዘው ስኳር ወደዛ ትበል። ይሄ ወገን መሰለኝ ነው ዞልስቶ ምናለው የሚያስታውሰን ፊኛን የተገኘ ይህ ማለት ወደድንም ጠላንም ኩኩሉ እጅ ሰተናል በማሸነፍ ተጠቃል። እናመሰግናለን። ጨዋታ እንግዲህ በአሸናፊነት ስኔ አጠናቀዋለች ማለት ነው። አስታውሺ በእናትሽ ቲያትር ፊት ለፊት ነው። ላይቭ ቀጥታ ከሰዎች ጋር የሚኖርሽ ግንኙነት ነው። ቼስ የሆነ አጋጣሚ ይኖራል። መቼስ ማረሳው ሚስጥረኞችን ስሰራ ነው። ሚስጥረኞች የኔ ካራክተር ያው ትንሽ ልጅ ነች። በቤተሰቦቿ ችግር ወይም በቤተሰቦቿ ኃላፊነት አለመሰማት የምትጎዳ ካራክተር ነች። በቃ ራሷን ነው የምታጠፈው። መጨረሻ ላይ የአባቷ ሽጉጥ አለ። ሽጉጡን አንስታ ራሷን ነው የምታጠፈውና መጨረሻ ላይ ከርተንኮል ትወጣለህ፣ ለስንብት ትወጣለህ።
የኔ ካራክተር አትወጣ በቃ ሞታለች እንግዲህ የጌትነት ምን ያህል ችሎታውን ጥግ ነው እንግዲህ እዚህ ላይ የምታደንቅለትና አትወጣ ለምንድን ነው የተፈለገው ሰው ያንን ሀዘኑን ይዞ እንዴት በቃ ፕሌዩ በጣም ትራጂክ የሆነ ፕሌይ ነው ግን ያንን ሀዘኑ ሰው እንዲረሳው አልተፈለገም ኦኬ አመጣች አታልፈው ማጨብጨብ የምታለው አይደለም እና ያንን የፈለገው ጌትነት ሲያዘጋጀው እሱ ነው ያዘጋጀው ፕሌይ ነው ልጆች ገብተዋል ሁለት ትንንሽ ሴት ልጆች ይዛ ገብታለች አንዷ እናት አይተው ምንም ሲወጡ በቃ ለገዙ አዳራሽ ውስጥ መጨረሻ ላይ ለምን ሞተች ሞት ለምንድን ነው ኢልሳ ነው ማለት ኢልሳ ሞት ለምንድን ነው የምትሞተው ሞታ አይደል ውሸት እኮ ነው ቲያትር ነው ቲያትር ስለሆነ ነው ቲያትርማ ተወጣ ነበር ለመጨረሻ ላይ እንደሌሎቹ አልወጣችም ለምን ለየናት የእውነት ነው ሞተችው ብላ በጣም ነው ያለቀሱት በቃ የነገራቸው ከዛ ለጥበቆቹ ላስተናጋጆቹ ተነግሮ አልባሳት ክፍል እንዲመጡ በስተጀርባ ሊንዳይ ለማየት ካለች ካልሞተች እናያታለን ከዛ እናትየዋ ለምና በቃ ይዛቸው መጣች አዩኝ አቀፉኝ ያለቀሱ ሳሙኝ በቃ አለች አሁን እንሂድ አለች አዎ ተረጋጉ በቃ አምባቸውን ጠረጉ የእውነት የነሱ እንትን መቼም አረሳውን በቃ ልጆቹ አይ ስንዬ እኔ እንደው ትንሽ ጊዜ እንደው ኖሮ እንደው ብንጫወት ደስ ይለኛል እንደው አታስዋሽኝና እኛን አክብረሽ የበኛን ጊዜ ፕሮግራም አክብረሽ እዚህ ስለተገኘሽ ድጋሚ ከልብ ላመሰግን ወዳለሁ እኔም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ እግዚአብሔር ያክብረልኝ አመሰግናለሁ እኛም እናመሰግናለን ክቡራትና ክቡራን የዛሬው ፕሮግራማችን ይህን ይመስል ነበር እስከ ሳምንት ቻው መጫወቻ ሲባል ብቻ ብዙ የምታስታውሹ ታሪክ አለ አሁን ይህን ብሰጥሽ ምን ታሪክ እንዴት ነበር አስታውሽ ይበላል ግን አለች ኦኬ ይሁን የምትበትሉት ነገር ነበር